ልከህ ነው። ይህን ብቻ እንድትነግረኝ ፈልጌ ነው። ሌላውን ትምህርቱን እየተከታተልኩ ነው። ምንም ችግር የለብኝም። እሺ፣ አዎ መጽሐፍ ቅዱስ ላይ አምላክ ወይንም ነቢያቶች ያዘዙትን የሃይማኖት አይነት ስናይ እግዚአብሔር ወይንም ነቢያቶችም እንዲሁ ክርስትና የሚባለን ሃይማኖት ተከተሉ አላሉ ስል ነበረ። ማንኛውም ነቢይ አንድም ነቢይ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎ ያስተማረ የለም። ልክ እንዲሁ እግዚአብሔር አንድም ቦታ ላይ ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት የለም፣ ወይም ክርስቲያን ሆኖ ያለበት ቦታ የለም በፍጹም። ያ ነው እኛ ክርስቲያን ያልነው ራሳችንን ብለው ምን ይላሉ? የክርስቶስ ተከታዮች ስለሆነ ነው ይላሉ ክርስቲያኖች። ክርስቲያን ማለት የክርስቶስ ተከታይ ማለት ነው ይላሉ። ታዲያ መቼ ተከተላቸው? ታመለካቸውት እንጂ ብትከተሉት ኖሮ ያላስተማረውን ትምህርት እናንተ ባላስተማራችሁ ነበር። ክርስቲያኖች እኛ የክርስቶስ ተከታይ ነን ካሏችሁ ተከታዮች ሳትሆኑ ያላስተማረውን ትምህርት በመፍጠር የምታመልኩት ናቸው። የትኛውም ቦታ ላይ ክርስቶስ አምልኩኝ አላለም። አምልኩኝ ሳይል አንድን አካል ማምለክ በጣም ትልቅ ኃጢአት ነው። ቦታቸዋል በጣም ትልቅ ኃጢአት ነው። ክርስቶስ ከትምህርቶቹ መካከል አንዲት ቦታ ላይ እኔን አምልኩኝ ብሎ ያዘዘበት ነገር የለም። ነገር ግን ያመልኩታል ክርስቲያኖች። የእግዚአብሔር ልጅ ነኝ አላለም ወይ? የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ትርጓሜ ይሄ በኦሪትም አለ። እኛ መጽሐፍ ላይ ለምሳሌ የእግዚአብሔር ልጅ ማለት ጻድቅ ማለት ነው፣ ሌላ አይደለም። የአምላክን ሕግ በመጠበቁ የእግዚአብሔር ልጅ ይሰኛል። አንድ ሰው ጽድቅን የሚያደርግ የእግዚአብሔር ልጅ ይባላል ይላል ራሱ መጽሐፍ ቅዱስ። ኃጢአትን የሚያደርግ ደግሞ የዲያብሎስ ልጅ ይባላል። እግዚአብሔር በክርስትናና በአይሁድነት መካከል መሀል ውስጥ እግዚአብሔር ምን ማለት እንደሆነ ለአንተ አልነግረም መቼም። እንግዲህ አንድ ሰው የእግዚአብሔር ልጅ ነኝ ማለት ወይ እግዚአብሔር የላከው ነው፣ እግዚአብሔርንና የሰው ልጆችን ለማገናኘት የመጣ ይሄ ሰው ልክ እንደ ነቢይ ነው። ይሄ ሰው ደግሞ እንግዲህ ከአንተ ምንም የተሻለ እውቀት የለኝም እውነት ለመናገር ግን ይሄ ሰው እኛንና እግዚአብሔርን ለማገናኘት የመጣ ሰው እስከሆነ ድረስ እና የእግዚአብሔር አንድያ ልጁ እስከሆነ ድረስ እኛ እንግዲህ በአብ በወልድ በመንፈስ ቅዱስ የአብ የወልድ መንፈስ ቅዱስ አንድ አካል እስከሆነ ድረስ እንግዲህ እዛ ዝርዝር ውስጥ አልገባም። ምንድን ነው ልዩነቱ ማለት እዚህ ጋር አሁን ምንም ይፈጥረው በእኔ በኩል የፈጠረው ብዥታ የለም። እንግዲህ አንድያ ልጁን ልኮ አይሁድ ነህ ወይንስ ክርስቲያን? አይሁድ ነኝ ክርስቲያን አይደለም። በክርስቶስ ላይ ያለ አመለካከት ምንድን ነው? በክርስቶስ ላይ ያለኝ እኔ የእግዚአብሔር አንድያ ልጅ እንደሆነ የሰው ልጆችን ከኃጢአት ነፃ ለማውጣት ወደ ምድር እንደሚላክ ነው እኛ ጋር የሚያስተምረው። ግን ክርስቲያኖች ብለው ያምናሉ ክርስቶስን። አይሁዶች እንደዛ ብለው ያምናሉ ክርስቶስን። አዎ እኛ ጋር እንደዛ አለ። ግን እኛ ጋር እንደሚወለድ ነው። ሁሱ አንዴ ወደ ጥያቄያችን እንግባ ማለት ነው። ማዕልሽ ወላሂ በጣም ይቅርታ ሰዓት እንትን እያለ ነው። አንዴ እንጠይቅ ሀቢቢ። እሺ አይሁዶች ክርስቶስን እግዚአብሔርን ተሳድበሃል ብለው ከሰውታል። ትክክል ባይሆኑም እንኳን ማለት ነው። የክርስቶስ ጠላቶች ናቸው አይሁዶች። ይህን ማንኛውም ሕፃን ክርስቲያን የሚያውቀው ነገር ነው። ይታላል የክርስቶስ ጠላቶች ናቸው። እና ለማንኛውም የምጠይቀውን መጠየቅ ትችላለህ። እግዚአብሔር ልጅ ማለት ጻድቅ ማለት ነው፣ ሌላ አይደለም። ጽድቅን የሚያደርግ የእግዚአብሔር ልጅ ይባላል። ኃጢአትን የሚያደርግ ደግሞ የዲያብሎስ ልጅ ይባላል። ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 8 ከቁጥር 42 እና 43 ላይ አካባቢ ምን ይላቸዋል? ከአይሁዶች ጋር እያወራ እናንተ ግን የአባታችሁን የዲያብሎስን ስራ ትሰራላችሁ አላቸው። እርሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበርና አላቸው። አያርላ አባታችሁ ብሎ የገለጸው ማንን ነው? ዲያብሎስ። የዲያብሎስ ልጅ ያስባላቸው ምንድን ነው? ኃጢአትን ስለሚያደርጉ። በዚህ አንጻር ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል ጊዜ ጽድቅን በማድረጉ የእግዚአብሔርን ትእዛዝ በመፈጸሙ ምክንያት ነው። ያታችኋል። ጽድቅን ያደርጋል እርሱ ጻድቅ ነውና እግዚአብሔር ልጅ ተባለ። ለዚህም ነው ማርቆስ ወንጌል ላይ እና ሉቃስ ወንጌል ላይ ያ የሰቀለውም የመቶ አለቃው አካል ምን አለ ይላል? መጨረሻ ላይ አንደኛው ወንጌል ላይ በእውነትም ይህ ሰው የእግዚአብሔር ልጅ ነበር አለ ይላል። ያኛው ወንጌል ላይ ራሱ ያ መቶ አለቃው ምን አለ ይላል? በእውነትም ይህ ሰው ጻድቅ ነበር አለ ይላል። አያችሁ፣ መጽሐፍ ቅዱስን ይፈታዋል።
ስለዚህ የዓመቱ አለቃ ምን አለ? ሄደን ብናይ አንደኛው ጻድቅ ነው ብሎ ተናገረ፣ ሌላኛው የእግዚአብሔር ልጅ ነው አለ። አንዱ ሌላውን የሚተረጉም ነው። ስለዚህ የእግዚአብሔር ልጅ ሲባል እግዚአብሔር ያዘዘውን ትእዛዝ የሚፈጽም ጻድቅ ነው ማለት ነው። የዲያብሎስ ልጅ ሲባል የዲያብሎስን ፍላጎትና ዓላማ የሚፈጽም ኃጢአትን የሚያደርግ አካል ማለት ነው። ኢየሱስ ክርስቶስን ለመግደል ማሰብ የዲያብሎስ ሀሳብ ነበረ ይታቸዋል እንጂ የአምላክ ሀሳብ አይደለም። ኢየሱስ ክርስቶስ ለዚያም ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ወቱሪዱነ አን ተቅትሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ወኢብራሂም ለም የፍዐል ዛሊከ አበደን አላቸው። እናንተ ግን እኔን ልትገድሉኝ ትፈልጋላችሁ አላቸው አይሁዶችን። እኔን ልትገድሉኝ ትፈልጋላችሁ፣ እኔ ግን ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ። አብርሃም እንዲህ አላደረግም ተው እያለ እየገሰጻቸው ነው። እርሱን ለመግደል ማሰባቸውን እናንተ ልትገድሉ ትፈልጋላችሁ አለ። ወረድ ብሎ እናንተ የዲያብሎስን ዓላማ ትፈጽማላችሁና አላቸው። ክርስቶስ ካልሞተ ብሎ የሚያንትን ያለው ይህን ነገር ያሴረው ዲያብሎስ ነው። እስከ መጨረሻው አስገርፎ ያስገደለው ማን ነው? ዲያብሎስ ነው። ክርስቶስ መሞት አለበት ብሎ የሚያስበው ዲያብሎስ እንጂ ሌላ ማንም አይደለም። ለዚያም ነው ኢየሱስ ክርስቶስ ሐዋርያቶችን ማነው እንትኖችን አይሁዶችን እናንተ ግን የእግዚአብሔርን ፍላጎት ማድረግ ማነው የዲያብሎስን ፍላጎት ማድረግ ትፈልጋላችሁ። የዲያብሎስን ፍላጎት ምንድነው እነሱ የፈለጉት ከተባለ ክርስቶስን መግደል። ኢየሱስ ካልሞተ የሚለው ዲያብሎስ ነው። በፍጹም የክርስቶስ ወዳጅ እንደዚህ አይልም። ማንኛውም ይሄ ይመስላል። እዚህ ጋር ምን አለ መሰለህ፣ እኔ አሁን ማነሳለ ጥያቄ እዚህ ጋር ያለውን ብዥታ አሁን በዚህ በሚኒስትር ሚዲያዎች እና በሌላ ምናምን እኛ የምንሰማው ስለ አይሁድ እንትን የሚለውና እኛ እዚህ ጋር ለምሳሌ ጎንደር በነበርኩበት ሰዓት የነበረ አይሁድ እምነት የሚያስተምሩ አባቶች የነበሩት አንድ ጎንደር ኤምባሲ አካባቢ ነው። የእስራኤል ኤምባሲ አለ፣ እዛ ውስጥ ነው የምታስተምረው አንድ የምታገኘው ስለ አይሁድ እምነት። እዛ ሀገር የሚያስተምሩትና አሁን የሚባለው ስለ አይሁድ እምነት የሚባለው ፈጽሞ የተለያየ ነው። እውነት ለመናገር እዛ ጋር የምንማረው ከክርስትና እምነት ጋር የተገናኘ ነገር አይነት እንዳለው ነው። ገብቶሃል? ግን አሁን ለምሳሌ እዚህ ጋር በጣም ለምሳሌ አክራሪዎች አሉ፣ አክራሪ አይሁዶች አሉ። ለምሳሌ እውነት ለመናገር እዛ ውስጥ ያሉ አበሽ ልክ እኛ ኢትዮጵያውያን ሆነው አክራሪ አይሁዶች አሉ። ከክርስትና ጋር በጣም የተለያዩ የተራራቀ አስተምሮ የሚያስተምሩ ግን ጊዜ እንትን ለማለት ማለት ነው። ስለ ጎንደር ላይ ስላሉት አይሁዶች ምናምን ሌላ ጊዜ ትነግረናለህ። ጥያቄ ካለ ይሄ ነገር ወይ ከእስልምና አንጻር ወይ ከክርስትና ወይ ከአይሁድ አንጻር አንተ ማንሳት የምትፈልገው ጥያቄ ካለ አንሳና። ትክክለኛው የትኛው ነው? ለምሳሌ አሁን እኔ አሁን እዚህ ጋር እኔ ለምሳሌ አንድ ዓመት ነው ቢበዛ ጎንደር ከተማ ውስጥ ስለ አይሁድነት የተማርኩት። አሁን መጽሐፉ የለም፣ በእርግጥ ኦሪት መጽሐፍ የለም። የተወሰነ ትንሽ የአጀንዳ ወይ ደግሞ ጽፈው ወይ ደግሞ አገኘ ነው ምናምን ብለው የሚመጡ የሚያስተምሩት ግን ማለት የክርስትና አንድ አካል እንደሆነ አሁን ለምሳሌ እንደሚባለው አሁን እዚህ ጋር ኦሪትና ማለት አይሁድነትና ክርስትና እምነት እንደ ጽንፍ በጣም የተለያየ ምናምን እንዳልሆነ የተማርኩት እኔ በግሌ። አሁን ላይ ደግሞ እዚህ ጋር የምሰማው ብዙ እስራኤል ያሉ ጓደኞችም እንደሚነግሩኝ እንደሚያስተምሩኝ ጭራሽ ማለት በጣም የተቀራረበ እንደሆነ እዛ ጋር ራሱ አብሮ የሃይማኖት በዓላቶች እንኳን አንድ አይነት እንደሆኑ ምንም የሚለያቸው ነገር እንደሌለ ልዩነቱ አሁን ምንድነው የኒውና የኦልድ ቴስታመንት የሚባለው እሱ ብቻ እንደሆነ ልዩነቱ አድርግተው የሚነግሩ ማለት እኔ እየሰማሁ ያለሁት። ለምሳሌ አሁን እስራኤል አይደለም ያለሁት፣ እኔ ኒውዚላንድ ነው ያለሁት። አሁን በደንብ ሳላስብ ሳላጠና ነው የሄድኩት ወደዛ ማለት በህይወት አጋጣሚ ነው ወደዛ የሄድኩት ባይዘወይ እና ግን ልዩነቱ የኒውና የኦልድ ቴስታመንት እንደሆነ ብቻ ነው እየነገሩኝ ያሉት። ስለዚህ አሁን አንተ እንዳንድ የሃይማኖት መምህር እንዳንድ ብዙ የሃይማኖት አስተምህሮችን ሪፈር እንዳደረገ ሰው ምንድን ነው አሁን ለምሳሌ ያለ በልዩነቱ አንጻር የምትነግረኝ? እሱ ነው ለማወቅ የፈለጉት ከክርስትናና ከአይሁድነት ብቻ። ሁለቱም ስህተት ላይ ነው ያሉት። ሁለቱም ስህተት ላይ ነው ያሉት። ትክክለኛው አምላክ በነቢያት በኩል የደነገገው ሃይማኖት ኢስላም ነው። እንደ ሃይማኖት የተነሳው ኢስላም ነው። አምላክ አይሁድ የሚባልን እምነት አልደነገገም። ሲጀምር የይሁዳ ከሚባል አካል ከያዕቆብ ልጅ ከዚያ የዘር ሐረግ የተነሳ ስያሜ እንጂ የሃይማኖት ስም አይደለም። ልክ እንዲሁ ደግሞ ክርስትና የሚባለውም ሃይማኖት
መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስትና የሚል ቃል ራሱ የለም። ክርስትና የሚል ቃል የለም። ነገር ግን ክርስቲያን 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 የሚሉ ቃላቶችን ታገኛላችሁ። አንዲትም ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም። ታቸዋል። ልክ እንዲሁ አንድም ነቢይ ከነቢያቶች መካከል ክርስትናን ሃይማኖት ተከተሉ ያለ የለም፣ ወይንም ክርስቲያን ሆኖ ያለ ነቢይ የለም፣ ወይንም እንደው እኔ ክርስቲያን ነኝ ብሎ የገለጸ አንድም የለም። አለቀ። ስለዚህ ሁለቱም ሃይማኖቶች አያጸድቃቸውም መጽሐፍ ቅዱስ። ወደ እስላም ላይ ግን ብትመጣ ነቢያቶች መንገዳቸው ምን ነበር? አምላክ የትኛውን ሃይማኖት ነው ያዘዘው? ነቢያቶች የትኛውን ሃይማኖት ነው ያዘዙት ለሚለው ጥያቄ ኢስላም ላይ ብቻ ነው የምታገኙት። አምላክ አላህ ቃል በቃል ሙስሊሞች ሁኑ እያለ ያዘናል። ወላ ተሙቱነ ኢላ አንቱ ሙስሊሙን ይላል ሱራ አሊ ኢምራን ላይ። ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ይናገራል። ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ይላል። ኢነ ዲነ ዒንደ ላህ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው እያለ ይናገራል። ነቢያቶችም ሲሰብኩት እናያለን። ያዕቆብ ለልጆቹ ምን አለ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ አንቱም ሙስሊሙን አለ። ልጆቼ ሆይ አለ ያዕቆብ፣ እነሆ ጌታቸው አምላካቸው አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ሙስሊሞቹ ናቸው እንጂ እንዳትሞቱ አላቸው ይላል። ያው ኢስላምን ሰብከዋል ነቢያቶች። ሌሎች ደግሞ ልክ እንዲሁ ነቢያቶች እኔ ሙስሊም ነኝ እያሉ ቃል በቃል ይናገራሉ። ኖሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዝሻለሁኝ አለ። ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሕቅኒ ቢሳሊሒን አለ፣ ሙስሊም አድርገህ ግደለኝ አለ። የሙሴ ህዝቦች ምን አሉ? ረበና አፍሪግ ዓለይና ሰብረን ወተወፈና ሙስሊሚን አሉ፣ ጌታችን አላህ ሆይ ሙስሊሞች አድርገህ ግደልን አሉ። ሐዋርያቶች ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች ይላል። ስለዚህ አምላክ ራሱ እንደደነገገው ይህን ሃይማኖት ይነግረናል። አምላክ ሙስሊሞች ሁኑ ብሎ አዞናል። ነቢያቶች ሙስሊሞች ሁኑ እያሉ ህዝቦቻቸውን አዘዋል። ነቢያቶች እኔ ሙስሊም ነኝ እያሉ ተናግረዋል። ይላቸዋል። ይህ ከሆነ እነዚህ እምነቶች አይሁድም እምነት ወይንም ደግሞ ክርስትና እምነት መጽሐፍ ቅዱስ ላይ አምላክና ነቢያቶች አዘውበታል ወይ? አላዘዙበትም። በሱ ይሄ ነው። እሺ አሁን እንደዛ ከሆነ ለምሳሌ አሁን እስልምና ትክክለኛው እምነት ከሆነ በእኔ እምነት አንድ እምነት አስተምሮቱ በትህትና ሊሞላ ይገባል ብዬ አስባለሁ። ብዙ ሪፈር አድርጌያለሁ፣ ብዙ ነገር ፈልጌያለሁ። እኔ የእስልምናን የትህትና አስተምሮ ፈልጌ አጥቻለሁ። በፍጹም እኔ እስልምና ከትህትና አስተምሮ የራቀ ሆኖ አግኝቼዋለሁ። እውነት ለመናገር ለምሳሌ ከትህትና የራቀ መስሎ የታየ ለምሳሌ እኔ እስልምና ወይ አንድ የእስልምና ትምህርት አስተምሮ መምህሮች ወይ ከእስልምና ውጭ ያሉ አማኞችን ወይ አስገድዶ ወደ እምነቱ ለማስገባት ጥረት የማድረግ አሊያ ደግሞ እነሱን የማስወገድ አይነት ይዘት ያለው አስተምሮ ሲያስተምሩ ነው። ይሄ ልክ ነው ወይ? ተሳስተሃል። እንዳውም በሃይማኖት እኔ ብዙ መረጃ ማቅረብ እችላለሁ። ታመጣውን አንቀጽ ሁሉ አየዋለሁ፣ ችግር የለውም። ግን አሁን ያልከው ምንድነው? ሃይማኖትን ሌሎችን አስገድዶ የማስገባት መንገድ አለው እስልምና አልክ። ስተዋሽተሃል። አላህ ቃል በቃል በቁርአን ላይ ያሳያለሁ ላ ኢክራሀ ፊዲን ያለው በሃይማኖት ማስገደድ የለም ማለት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ክርስቲያን ሰው መጥቶ እስልምናን ይቀበላል። እንዴት እንደወረደ አንቀጽ ራሱ ማለት ነው። ከተቀበለ በኋላ ቤተሰቦችን ሁሉ እየጎተተ ይዞ መጣ። መስለም አለባቸው ግዴታ፣ ትክክለኛ መንገድ እስላም ነው እናላቸው። ወዲያው አላህ ቁርአን አወረደ። ላ ኢክራሀ ፊዲን በለው ሙሐመድ፣ ይሄን ሰው ይወታችኋል። በሃይማኖት ማስገደድ የለም በለው። አስገድዶ ማስለም አይቻልም። አላህ ራሱ ይከለክላል፣ አስገድዳቸው እንዳታሰልሙ ብሎ። ላ ኢክራሀ ፊዲን በሃይማኖት ማስገደድ የለም ማለት። ቀድ ተበየነ ሩሽዱ ሚነል ገይ። ታዲያ እንዴት ነው ሰዎች መስለም ያለባቸው ከተባለ በትምህርት እንደሆነ ቀጥሎ ይገልጻል። አስተምራቸው ከወደዱና ከሰለሙ ወሰየው፣ ካልሆነ ግን ማስገደድ አትችሉም ብሎ አላህ ቃል በቃል ይናገራል። ቀድ ተበየነ ሩሽዱ ሚነል ገይ አለ አላህ ቀጥሎ። ቅኑ መንገድ ከጥመቱ መንገድ በእርግጥም ተገልጿል አለ። በእርግጥም ተገልጿል። ስለዚህ ያንን መርምረው ነው የሚሰልሙት። ፈመን የክፍር ቢጣጉት ወዩእሚን ቢላሂ ፈቀድ እስተምሰከ ቢልዑርወቲል ውስቃ።
በአላህ አሁን ያመነ ምን አለ መሰለህ፣ ይቅርታ አድርግልኝ ላቋርጥ ነው። አሁን ለምሳሌ እኔ በክርስትናም ይሁን በአይሁድ እምነት ወይም ደግሞ በሌላ እምነት ስለ ሌላ አማኞች ሲወራ ወይም ትምህርት ሲሰጥ ትምህርት ላይ እነሱ የእግዚአብሔር ልጆች ናቸው፣ ሌላ አማኝም ቢሆን ሁሉም ሰው የእግዚአብሔር ልጅ ነው ተብሎ ነው የሚታመነውም ትምህርትም እንትን የሚለው። በእስልምና ግን አንድም ሰው እኔ በእስልምና አንድን ክርስቲያን የአላህ ልጆች ናቸው ከለላ ሊደረግላቸው ይገባል ብላችሁ ስታስተምሩ አላየሁም። ከህሊና ከእንትን ምንድን ነው ያልከው? መጀመር ከእዝነቱን ጀምር እንጂ። ስለዚህ በእምነት ማስገደድ የለም። እግዚአብሔር ግን በጣም የሚያሳዝነው ህፃናቶችን ግደሏቸው እንዳለ ታውቃለህ። ከዚህ የበለጠ ጭካኔ ያለ እዚህ ምድር ላይ በህፃናት ላይ ህግ የሚያወጣ ህፃናቶችን ግደሏቸው ይላል እግዚአብሔር። ብላቴናዎችንም ግደሏቸው ይላል እግዚአብሔር። ልክ እንዲሁ ሴቶችንም መጽሐፍ ቅዱስ ላይ ቆይ ላሳየና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ደግሞ አሳይሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ይላሉ። እግዚአብሔር ምን ይላል? አደራ ሴቶችን ግደሏቸው፣ ህፃናትን ግደሉ፣ ሽማግሌን ግደሏቸው ይላል። ያ መጽሐፍ ቅዱስ ላይ ያሳየ ስኬል 9:6 ያውና በሚል ቁጥር 6 ላይ ሽማግሌውን፣ ጎበዙን፣ ቆንጆይቱንም፣ ህፃናቶቹን፣ ሴቶችን ፈጽማችሁ ምን አድርጉ ይላል። እዚህ ጋር አንብባት ችንካል ከመጀመሪያው ጀምሮ አንብቦ እስኪ ከመጀመሪያው ምንም አይቀየር ወደታች አድርገው ነው ችግር የለውም። እርሱም እሺ አንብቦ ምዕራፍ 9 ይላል። እሺ እርሱም እያንዳንዳቸው የሚያጠፋ መሳሪያን በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ በጆሮዬ ጮኸ። ማን መጀመሪያ አረፍተ ነገሩ አሁን እዚህ ጋር ጀምሮ ነው የመጣው። ኦልሬዲ ችግር የለውም። እሺ እነሆም እያንዳንዳቸው አጥፊውን መሳሪያ በእጃቸው ይዘው 6 ሰዎችን ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከላቸውም የከፍታ ነው የሚል የበፍታ ልብስ የለበሰ የጸሐፊም ቀለም ቀንድ በወገቡ የያዘ አንድ ሰው ነበረ። እነርሱም ገብተው በእነሱ በሰማይ አጠገብ ቆሙ። የእስራኤል አምላክ ክብር በበላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበር። በከፍታም የለበሰውን የጸሐፊውንም ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ ኢየሩሳሌም መካከል እልፍ በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። እኔም እየሰማሁ ለሌሎች እርሱን ተከተላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁም አይራራ፣ አትዘኑ። ማንን እየሰማ? እግዚአብሔር ቃል አይደለም። ያውና እግዚአብሔር እያለ እግዚአብሔርም ይላል ያውና በከተማይቱ በኢየሩሳሌም መካከል እለፍ የሚለው ማን ነው? ይሄን እያለ ያለው በመካከሏም ስለተሰራው ማን ነው እያለ ያለው? ያውና ቆይ እየተማመነን እንድንሄድ እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ አለው ሊልህ ነው መጨረሻውን። ይሄን ሁሉ እየተናገረ ያለው እግዚአብሔር ነው። እለፍ አለው። በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎችም ግንባር ላይ ምልክት ጻፍ አለው። ማን ነው እያለ ያለው? እግዚአብሔር። እኔም እየሰማሁ ከማን ነው እየሰማ ያለው? ሕዝቅኤል ከእግዚአብሔር እየሰማ እኔም እየሰማሁ ሌሎቹ እርሱን ተከትላችሁ በከተማይቱ መካከል እለፉ። ማን ነው እለፉ በላቸው ሲል የነበረው? እግዚአብሔር። ስለዚህ እለፉ፣ ግደሉም፣ ዓይናችሁም አይራራ፣ አትዘኑም። ከዚያ ምን አለ? ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቶቹን፣ ሴቶቹን ፈጽማችሁ ግደሉ። ነገር ግን እያለ ይናገራል። ተመልከቱ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱ አንጻር ባሉ ሽማግሌዎች ጀምሩ። አያርነ ስለዚህ ሕፃናቶችን፣ ሴቶችን፣ ሕፃናቶችን፣ ሽማግሌ ግደሉ እያለ ይናገራል። አሁን ለምሳሌ ይሄ ልጨምርልህ። የሰራዊት ጌታ እግዚአብሔር
ምን ይላል እዚህ ቦታ ላይ? ከአንድ ጀምረን እናንብበው አይደለ? ከሁለት ነበር ላነብልህ ያልኩት። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። ማን የላከው? እግዚአብሔር። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። ማንን ነው የሚበቀለው? ተመልከቱ። ሕፃናቶችን ግደሉ ሊል ነው። በቀሉን የሚያሳየው እግዚአብሔር በሕፃናት ላይ ነው። ተመልከቱ ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሴቶችና ሕፃናቶችን አይወድም እግዚአብሔር፣ ግደሏቸው ይላል። ጭራሽ በበሬ ላይ ሕግ አወጣ እግዚአብሔር። በሬን ግደሉት አለ። በሬ አይደለም በጣም የሚያሳዝነው ምስኪኑ አህያን ግደሉት ብሎ ሕግ አውጥቷል። ለምሳሌ እኔ አሁን ይሄን ለመጀመሪያ በህይወቴ ለመጀመሪያ ጊዜ ነው ሳነበውም ሳየውም። ይሄን ለመጀመሪያ ጊዜ አንተ ይሄን አሁን ሙሉንም ትርጓሜውን ሙሉን ልታውቀው ትችላለህ፣ የሃይማኖት መምህር እስከሆንክ ድረስ ግዴታም ስላለብህ ማለት ነው። በታሪክ ግን በህይወቴ ግን እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ የትኛውም አስተምሮ ይሄን አስተምሮ ሲያስተምሩና ይሄን ቆሞ ሲሰብኩ ሰምቼ አላውቅም። እውነት ለመናገር አይነግሯቸውም። ትክክል መሰከርክ። ወላሂ ምንድን ነው የሚሏቸው መሰለህ? ባዶ መፈክር እግዚአብሔር ፍቅር ነው፣ ፍቅሩንም ራሱን ምንድን ነው ሞቶልን በዚህ አሳየን ምናምን ብለው ይሸውራቸዋል ጭንቅላታቸው። ታዲያ እኔ በአንጻሩ ግን የእስልምና አስተምሮች የእስልምና ለምሳሌ እነሱ እውቅና ይኖራቸው አይኖራቸው እውቀቱም ይኖራቸው አይኖራቸው ማውቀው ታሪክ የለም ግን በጣም ለጆሮ የሚዘገንን አስተምሮቶች መጡ ሲያስተምሩ እንሰማለን። ይሄን የምትክደው አይደለም መቼም። ምክንያቱም ግን ይህ ተገቢ ነው። አሁን ለምሳሌ ይመደብ አትሊስት በግልጽ ወጥቷል። አሁን መቼም መጽሐፍ ቅዱስ ቁርአን ላይ የሌለውን ነገር አይደለም እነሱ የሚናገሩት። እንደዚህ ተብሏል። አትሊስት ለመደበቅ እንኳን የተሞከረ ነገር የለም። ቅድም ለናሙናነት ያክል ለምሳሌ ቅድም ምን አንስተህ ነበር? እስልምና ሰዎችን አስገድዳቸው አስልሙ ይላል አልክ። ስህተት ነው። ቃል በቃል አላህ በሃይማኖት ማስገደድ የለም ብሎ ተናግሯል አልኩ። ገብቶሃል አይደለ? ሁለተኛ የሌሎች ከሃዲያኖችን ሄዳቸው ግደሏቸው ይላል አልክ። ላ በፍጹም ይሄን አይልም። አምላክ አላህ ሱብሓነሁ ወተዓላ ሊጋደሏቸው የመጡ ሰላምን አንፈልግም መጋደል ነው የሚፈልገው ያሉ የሌላ እምነት ተከታዮችን እነዚያን ብቻ ነው ተጋደሏቸው ያለው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ አምላካችን አላህ። እነዚያ በሃይማኖታቸው የሚጋደሏቸውን ተጋደሏቸው አለ። ያልተጋደሉንስ ጫፋቸውን አንነካም። ጥፋትን አደርጋለሁ የሚልን አካል መዋጋት ሰላምን ከማስፈን እንደሆነ ልታውቁ ይገባል። ለምሳሌ የአንድ ሀገር መንግስት አለ፣ ወታደሮች አሉት አይደለ? ለምንድን ነው እነዚህን ወታደር ያስቀምጣቸው? በሀገሪቱ ላይ ወሰን አልፋለሁኝ እዋጋለሁ እጋደላለሁ የሚልን አካል ይከላከሉ ዘንድ ነው። እነዚህ ወታደሮች ታዲያ ምንድን ናቸው ከተባለ ሰላም አስጠባቂዎች ናቸው፣ እየተጋደሉ ማለት ነው። ገብቷል? ምን አይነት ሰው ነው ግን የሚጋደሉት? ሰላምን አልፈልግም ብሎ የሚጋደልን አካል። ገብቷል አይደል? ኢስላም ያለው ይሄ ነው። በኢስላም ያለው ሰላምን አልፈልግም እኔ መጋደል ነው የምፈልግ ያለን ሰው ነው። ገብቷቸዋል? የማይጋደልንስ ጫፉን እንዳትነኩት ብሏል። እንዳውም አብሏቸው፣ አጠጧቸው፣ አልብሷቸው ከኔ ዘንድ ውዴታዬን ትጎናጸፋላችሁ ብሏል። አላህ ቃል በቃል በቁርአን ላይ ሲናገር ይላል ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ወላ ተዕተዱ ኢነላህ ላ ዩሒቡል ሙዕተዲን አለ። እነዚያን የሚጋደሏቸውን በእምነታቸው ምክንያት እነርሱን ብቻ ተጋደሏቸው፣ ከእነርሱ ሌላ ወሰን እንዳታልፉ አለ። ወሰን እንዳታልፉ እኔ ወሰን አላፊዎችን አልወዳቸውምና አለ። ስለዚህ ሊዋጋ ሰይፍ መዞ ስለመጣ አካል እንጂ ተጋደለ የሚለው አንቀጽ እንዳለ ሰላማዊ የሆነን አካል ጫፉን እንዳትነካ። ነቢያችን ሰለላሁ ዐለይሂ ወሰለም ሰላማዊ የሆነን አካል የገደለ ሙስሊም የገነትን ሽታ አያገኝም ብለዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና፣ ከሙስሊሞች ጋር ቃል ኪዳን ያለው ሰላማዊ የሆነ የሌላን እምነት ተከታይ የገደለ ሰው የጀነትን ሽታ አያገኝም አሉ። የጀነት ሽታ ከሰባ እርምጃ በላይ ትገኛለች እያሉ ነቢ ሰለላሁ ዐለይሂ ወሰለም ወይም ከሰባ ዓመት በላይ ትገኛለች እያሉ ተናገሩ። ስለዚህ ሰላማዊ የሆነ ሰው መጉዳት አይቻልም። አላህ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉላችሁ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። ከዚህ ምን ትረዳላችሁ? ሰላምን ሰባኪ እንደሆነ ኢስላም ገብታችኋል አይደለ? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ ሰላም እስከሆኑ ድረስ እናንተም ሰላም ሁኑ አለ። ሰላም ነው የሚፈልገው ኢስላም።
በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልም ፈጅነሕ በዛ እኮ ነው አሁን እኮ የጠየቀው ለምን መሰለህ? እስልምና ይሄን ያትከልት ምን ይላል አላህ ስብሓነሁ ወተዓላ ፈመስተቃ ምን ይላል ሱረቱል አንፋል ላይ ወኢን ጀነሑ ሊሰልም ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሀታ ሊጋደሉ የመጡትን አካል ማለት ነው። ሊጋደሉ መጥተው ለእርቅ ከወረዱ እናንተም ለእርቅ ውረዷል። እየተጋደሏችሁ ራሱ የዛኔ ከራሳቸው ተከላክላቸው በምትጋደሏቸው ጊዜ ከደከሙና ካቋረጡ አትግደሏቸው፣ ተዋቸው አለ አላህ። ተዋቸው፣ አትግደሏቸው አለ። ይማረካሉ። ከዚያ በኋላ ምርኮኞችን ከፈለጋቸው ፍቷቸው፣ ከፈለጋቸው ሌላ መንገዶችን አስቀመጠ። ምርኮኛ ከሆኑ ደግሞ ጫፋቸው እንዳትነኩ አብሏቸው፣ አጠጧቸው አለ። ሀታ ሊጋደሉ የመጡን አካሎች ወዩጥዕሙነ አጣዓም ዐላ ሑቢሂ ምስኪንን ወየቲመን ወአሲራ ምርኮኛን ያበላሉ የጀነት ሰዎች እያለ እንዳውም ምርኮኛን አብሉ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ፉኩል አሲር አሉ። የታሰሩን እስረኞች ፍቷቸው እያሉ ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በተናጥል ይሄ በህብረት ነው። በተናጥል ደግሞ እርሳቸው ያደረጉትን ምን አይነት አዛኝ እንደሆኑ ለተማረኩ ጠላቶች ላሳየህ። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ጦርነት ላይ ከጦርነቱ ውጭ በሆነበት ጊዜ በዛው በስፍራው ከሆነች ዛፍ ስር ተጠልለዋል፣ ተኝተዋል። ከሆነች ዛፍ ስር ተጠልለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የሆነ ሰው መጣና ምን አደረገ? በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰይፉን መዘዘና እርሳቸው ተኝተዋል። ጠላት ነው ከሃዲያኑ። ያ ከሃዲ ምን አደረገ? ያንን ሰይፍ መዘዘና መን የምነዑከ ሚኒ ያ ሙሐመድ አላቸው። ሙሐመድ ሆይ ዛሬ ከኔ ማን ነው የሚከላከልልህ አላቸው። ሊገላቸው መጥቷል። ሰይፉን መዞ ከላያቸው ላይ ቆሟል። ታቸዋል። መን የምነዑከ ሚኒ ያ ሙሐመድ አላቸው። ማን ነው ከኔ የሚጠብቅህ ዛሬ? ማን ነው የሚከላከልልህ? ማን ነው የሚያድንህ ከኔ ዛሬ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው አላህ አሉት። አላህ ነው አሉት። ወዲያው ሰውየው እጁ ተንቀጠቀጠና ሰይፉ ከእጁ ላይ ወደቀ። ይሄ ከተአምራቶቻቸው መካከል ነው። ተአምር ብሎ ማለት ከሰው ልማድ እና ሕግ ወጣ ያለ ስራ ነው። ወዲያው የአላህን ስም በጠሩ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው እርዳታውን ላከላቸው። እርሱም በዚህ በጠላት ልብ ውስጥ ሽብርን መጣልና እንዲርበተበት ማድረግ። ወዲያው አላህ ባሉ ጊዜ ሰይፉ ወደቀ። ወዲያ ሰውየውን ነቢያችን ሰለላሁ ዐለይሂ ወሰለም በተራቸው ያዙትና መን የምነዑከ ሚኒ አሉት። ከኔስ ማን ነው የሚያስተላሃውን አሉት። ከዚያ ሰውየው ተማጸናቸው። ኩን ኸይረ አኺዝ ያ ሙሐመድ አላቸው። ሙሐመድ ሆይ መልካም ያዥና ማራኪ ሁን በቃ አሉት ብሎ ጠየቃቸው። መልካም ማራኪ ሁን። ማርከውታል። እና ከማራኪዎች ደግሞ መልካም አለ፣ መጥፎ አለ። መጥፎ ከሆነ ልገለ የመጣን ሊገል ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው እንደዚህ ሲል ጊዜ ምንም አላደረጉትም። ሊገላቸው የመጣን አካል በይቅርታ እንደላኩ ላሳየህ ነው። ገብቶሃል አይደለ? ማን ነው ከኔ የሚከላከልልህ ሲሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኩን ኸይረ አኺዝ፣ ጥሩ ያዥ ወይንም ጥሩ ማራኪ ሁን እለፈኝ እያላቸው ነው በሌላ ቋንቋ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው ተዉት። ነገር ግን ሌላ ያለበትን ትልቅ ችግር ክህደት እንዳላወቁ ያ ማለት በአላህ ስብሐነሁ ወተዓላ ያምነው ከሃዲ ነው ሰውየው። ነቢያችን ሰለላሁ ዐለይሂ ወሰለም አዘኑለት፣ ወደ እስላም ጠሩት። ቁል ላ ኢላሃ ኢለላህ አሉት። ከአንዱ አላህ በስተቀር በእውነት የሚመለክ አምላክ የለም ብለህ እመን አሉት። ዳዕዋ አደረጉለት። እሺ ባያምን ሊገሉት ነው ነቢ ሰለላሁ ዐለይሂ ወሰለም? ላ አልገደሉትም። እኔ አላምንም አለ ሰውየው። አልገደሉትም፣ እኔ አላምንም አሁን አላቸው። ግን አንድ ነገር ቃል እገባልሃለሁ ሙሐመድ አላቸው። ላ ኡቃቲሉከ ወአነ ፊ ሱፉፊ ልአዕዳ፣ እኔ በጠላት መስመር ላይ ሁኜ አንተን በፍጹም ላልዋጋህ ቃል እገባለሁኝ አላቸው። እዚህ በኋላ ጅሃድ ታዲያ ምንድን ነው ትርጉሙ? ጅሃድ ማለት ጅሃድን ንገረኝ ታዲያ። እመጣለሁ። እዚያ ይህን ሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም ጫፉን ሳይነኩት ለቀቁት። ምን ያክል ሩህሩህና አዛኝ የሆኑ ነቢይ መሆናቸውን ከዚህ ትረዳላቸው። ሊገላቸው የመጡን አካሎች በፍቅራቸው ማርከው የሚመልሱ ናቸው። እመልስልሃለሁ ጅሃድ ማለት ምን ማለት እንደሆነ አንድ ብቻ ልጨምርልህ። በዚሁ መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቤታቸው ናቸው፣ ትውልድን እያስተማሩ በመስጅዳቸው ውስጥ ናቸው። የሆነ ሰው ሰይፉን መዞ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ይመጣል።
እርሳቸውን ለመግደል መዞ ሰይፉን ማለት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሳይደርስ በፊት ሰሓቦች መንገድ ላይ ያገኙታል። ደም ለብሷል ሰውየው፣ ሰይፉን መዞ እየመጣ ነው። ሰሓቦች ጠጋሉና ወዴት ነህ አሉት። ሊአቅቱለ ሙሐመደን ወረይሐ ናስ አለ። ሙሐመድን ገድዬ ሰዎችን ላሳርፋቸው ነው አለ። ሰሓቦች በዚህ ጊዜ ቶሎ ቀደሙትና ያዙት፣ ማረኩት። ወዲያው ከማረኩት በኋላ ከነ ሰይፉ ወስደው ለነቢ ሰለላሁ ዐለይሂ ወሰለም አስረከቧቸው። አንቱ የአላህ መልእክተኛ ሆይ ይህ ሰው በመንገድ ላይ ሲመጣ አገኘ ነው፣ ሰይፉን መዞ። ከዚያ ወዴት ነህ ስንለው ጊዜ እርሶን ሙሐመድን ልገድልና ሰዎችን ላሳረፍ ነው ብሏልና እርሶ ላይ ግድያ ፍለጋ መጥቷልና ዋጋውን ይሰጥ፣ ምን እናድርገው አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ጫፉን እንዳትነኩት ነው ያሉት። ስለኛ ሳያውቅ ነውና የጠላን፣ እኛን እንዲያውቀን እናደርገዋለን፣ እንዳትነኩት አሉ። ከዚያ ምን አደረጉ? ከመስጅዱ ኮርነር በአንድ ኮርነር ላይ ፍራሽን አንጠፉለት አሉ። አነጠፉለት። በዚያ ቦታ ላይ ያስቀምጡትና እኛን ይመልከት፣ የእኛን ትምህርትንም ይስማሉ። ምክንያቱም ሰውየው ሳያያቸው ነው፣ ሳያነብ ነው ስለ እርሳቸው የጠላቸው። ልክ እንደ ዛሬው ክርስቲያን፣ የዛሬ ህዝበ ክርስቲያን የሚሞላለታል ጭንቅላቱ ላይ ሙሐመድ እንዲህ ነው ተብሎ ይነገረዋል። ቢያንስ እንኳ ሄዶ አያረጋግጥም። ለእርሳቸው መጥፎ ጥላቻ አሳድሮ በጭንቅላቱ ውስጥ እንዲኬድ ነው የሚፈልገው። ልክ እንዲህ ያደርጉባቸው ነበር ነቢያቶችን በየጊዜያቸው ቦታች አለ። ከዚያ በኋላ ይህ ሰው በመስጅዱ በአንድ ጠርዝ ላይ እንዲቀመጡ አደረጉ። ነቢ ሰለላሁ ዐለይሂ ወሰለም ምግቡን እንዳታስቀሩበት አምጡለት አሉ። ለዚህ ለጠላት ሊገላቸው የመጣን አካል ማለት ነው። ከዚያ በኋላ ምግቡ ይመጣለታል። እዚያው ባለበት ሆኖ ይጠበቃል። ሰውየው ጫፋቸው እንዳይነካ ሰዎችን። እርሳቸው ነቢ ሰለላሁ ዐለይሂ ወሰለምን ሲገቡ ሲወጡ ሲያስተምሩ ይሰማ ነበረ። በዚያች ጊዜ ማለት ነው፣ በታሰረበት ጊዜ። መጨረሻውን ነቢ ሰለላሁ ዐለይሂ ወሰለም ከሳምንት በኋላ ምናምን ሄዱ። እንዴት ነህ አሉት። አሁን ወደ ቤትህ ልንለቅህ ነው፣ በሰላም ትሄዳለህ፣ አብሽር አሉት። ሙሐመድ አንድ ቃል ልንገርህ አላቸው። በምድር ላይ እንዳንተ የምጠላው ሰው የለኝም ነበር አላቸው። ዛሬ ግን እንዳንተ የወደድኩት ሰው የለኝም። በምድር ላይ እንደ አንተ እምነት እንደ እስልምና የምጠላው የለኝም ነበር። ዛሬ ግን እንደ እስልምና እምነት የወደድኩት የለኝም። ወላሂ ከዚህ እስልምናን ሳልቀበል በነፃ ዝም ብለህ ወደ ቤቴ እንድትልከኝ አልፈቅድም፣ አልፈልግም አለ። ወአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ብሎ እዚያው ሰውየው ሸሃዳ ያዘ። እነሆ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ፣ እርሱም ትክክለኛ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። ሊገላቸው የመጣን አካል በፍቅር ሸኙት። ሳያውቋቸው ጠሏቸው፣ ሳያዩቸው ጠሏቸው። ባወቋቸውና ባያቸው ጊዜ ግን ከማንም በላይ ወደዷቸው። ከማንም በላይ ማለት ነው። ገብቶሃል አይደል? ይህ ነው እሺ። ጂሃድ ማለት ምን ማለት ነው ታዲያ ብለህ ጠይቃለህ አይደል? አሁንም የተናንሳው ጠይቄያለሁ። አሁን ካስተማርኩ አንጻር፣ አሁን ከነገርከኝ ታሪክ አንጻር እስልምና አይን ያክል ትህትና የተሞላ እምነት ነው። ነቢዮቹ፣ አስተማሪዎቹ በጠቅላላ በዚህ ደረጃ ትሁት ናቸው። እስልምናም ይህን ያክል ነው